የዚህ መኪና ዋጋ እንግዲህ 3,500,000 ነው። ሲመጡ ደግሞ በደንብ ድርድር ይኖረዋል። መኪናውን አይተው ከወደዱት ጄቱር የ2023 ሞዴል X70 ፕላስ ነው። ከቅርብ ጊዜ ወዲህ በጣም ተወዳጅነትን እያተረፈ ያለ መኪና ነው። በለጠፈ ነው 25000 ኪሎ ሜትር ብቻ የተነዳ ነው። ኦልሞስት አዲስ የሚባል ነው። በየወሩስ ምን ያክል ነው ሪፔመንት? እንደ መኪናው ይለያያል። አሁን ለምሳሌ ለነዛ ቅድም ላሳየውሽ ለዲዛይሮቹ ለቢዋይዲ ሴጉላ እስከ 1.2 ድረስ ነው ማክሲመም የምናመቻቸው። የ1.2 ወራይ ተመላሽ ደግሞ የሚሆነው እስከ 33-34 ድረስ ባለው ነው የመጀመሪያው አመት ላይ። ከመጀመሪያው አመት በኋላ እየቀነሰ እየወረደ ይሄዳል። እቺ ሞዴሏ የ2024 ሁለተኛው ወር ነች። ያው እንደምታዩት የለጠፈ ነው። 60% ቅድሚያ ከፍለው ማለት ነው። 15 ቀን ባልሞላ ጊዜ ውስጥ ፕሮሰሱን ጨርሰን እንሰጣቸዋለን። እነዚህ መኪኖች በጣም ለነዳጅ አሪፍ የሚባሉ መኪኖች ናቸው። ነዳጅ የሚቆጥቡ ናቸው። ፊውል ኮንሰፕሽን አሪፍ የሚባል መኪና ነው። ይሄ መኪና እንግዲህ በአጭር ማርሽ ነው የምናገኘው። 1.5 ሲሲ ነው። በጥቁር ኢንቴሪየር ነው የምናገኘው። ወንበሮቹ ሙሉ ሌዘር ሲት ናቸው። ያው በነዳጅ ሲሆን ይፈተሻል። መካኒክ ጋር ሄዶ በጣም ብዙ የሚታይ ነገር ይኖረዋል። ቦዲ ውስጡ የነዳጅ መኪና ስለሆነ ሞተሩ ኤቭሪቲንግ ይፈተሻል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምናላችሁ። በዛሬው የቢዝነስ ሪቪው ፕሮግራማችን እንግዲህ በዮካ ካር ሴልስ መሸጫ ላይ ተገኝተን ምን አይነት መኪናዎች አሏቸው፣ ጥራታቸው ምን ያክል ነው፣ እንዲሁም ደግሞ ዋጋቸው ምን ይመስላል የሚለውን እንግዲህ የምናስቃኛችሁ ነው የሚሆነው። በተጨማሪም እንግዲህ አዳዲስና ዩዝድ የሆኑ መኪናዎችም አሉ። እነሱንም በስፋት የምናሳያችሁ ነው የሚሆነው። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም። እሺ ዛሬ ዮካ ካርስ ላይ ነው የምንገኘውና እስኪ ራስሽንና ድርጅትሽን አስተዋውቂልኝ። እሺ እኔ ስሜ አብስራ እባላለሁ። ዮካ ካርስ ውስጥ ሴልስ ነኝ። ያው ዮካ ካርስ ያገለገለም 00 መኪኖችም ኤሌክትሪክም መኪኖችን ይዛለን፣ ቅያሪ መኪኖችን ይዛለን። እሺ እንግዲህ ዛሬ በእናንተ የመኪና መሸጫ ውስጥ ነው የምንገኘው። አጠቃላይ ምን አይነት መኪናዎች አሏችሁ ከሚለው እንጀምራለን። ያው ቅድም እንዳልኩሽ ሁሉም አይነት መኪና አለን። የለጠፈም አለን፣ 00ም አለ፣ ነዳጅም አለ፣ ኤሌክትሪክም አለ። ነዳጆቹ የለጠፈም በ00ም አለ፣ ኤሌክትሪክም በተመሳሳይ ሁኔታ በሁለቱም አለ። እስኪ እንደመጀመሪያ ያክል ከዚህ አጠገቤ ላይ ያሉት የለጠፉ መኪኖች ናቸውና እያንዳንዳቸውን እስኪ እናያቸው። እሺ እዚህ ጋር ያሉት የለጠፉ የሱዙኪ ምርት የሆኑ ዲዛይር በጣም ንጹህ መኪና ጥሩ ይዞታ ላይ ያሉ። ይሄኛው በኮርስ 3 ነው። 2022 ሞዴል ነው። የባንክ ኦፕሽን አለው። እኛ የራሳችን የባንክ ኦፕሽን እናመቻችላቸዋለን እስከ 40% ድረስ 60% ቅድሚያ ከፍለው ማለት ነው። 15 ቀን ባልሞላ ጊዜ ውስጥ ፕሮሰሱን ጨርሰን እንሰጣቸዋለን። እነሱ የራሳቸው ባንክ ካላቸው ደግሞ ይዘው መምጣት ይችላሉ። አዎ። ዋጋው ምን ያክል ነው? ዋጋ ይሄ 2.7። አዎ ኒጎሺየብል ነው። ያው ሲቀርቡ ደግሞ በደንብ ድርድር አለ። እሺ ዩዝድ መኪናዎች ላይ እንደምናየው ከሆነ ለምሳሌ ቀለም የደረበ ያልደረበ የፈታ ያልፈታ የሚሉ ተያያዥ ጥያቄዎች አሉና እስኪ እነሱን የዚህ መኪና ያው መኪናው ቅድም እንዳልኩሽ በጣም ንጹህ መኪና ነው። ያው ቦዲው ራሱ ሲታይ ይናገራል። በጣም ነው የሚያምረው። አዎ ንጹህ ነው። ምንም የተነካካ ነገር የለውም። ቦዲ ላይም ግጭትም የተደረበ ምንም ነገር የለውም። ያው እነዚህ መኪኖች ሪሰንት ሞዴል ስለሆኑ የፈታ ምናምን የሚባል ኬዝ አይኖርባቸውም። ሜቢ የቦዲ ላይ ትናንሽ ነገር ሊኖር ይችላል፣ ግን ይሄ በጣም ንጹህ መኪና ነው። ምንም የተነካካ ነገር የለውም። ቦዲ ውስጡም ንጹህ ነው። ኤቭሪቲንግ የፋብሪካ ነው። ምን ያክል መንገድ ተጉዟል? ኪሎ ሜትር 27000። በጣም ደስ ይላል። መሪ የዞረና ያልዞረ የሚባለው እዚህ ጋር አዎ እንዳልኩሽ ነው። እነዚህ መኪኖች አንደኛ ሪሴንት ሞዴል ናቸው። የቅርብ ጊዜ መኪና ናቸው። መመረት ከጀመሩ 5-7 አመት ምናምን ቢሆናቸው ነው። እዚህ መሪ ዞራ አይደሉም። በአራት ፒስተን ናቸው። መሪ ዞራ አይደለም፣ የህንድ ነው። መሪ ዞራ አይደለም። እንደተመረተ ቀጥታ ይመጣን የተቀያየረ ነገር የለውም። ሌላኛው እንግዲህ የዚህ መኪና ሆርስ ፓወር ወይም ደግሞ የጉልበት ኃይሉ ምን ያክል ነው?
1200 ሆርስ ፓወር። ስለዚህ ወደ ሌላኛው መኪና ማለት ይቻላል። ያውንም እንግዲህ እዚህ ከፊት የሚገኘው ዩዝድ መኪና ነው። ስለዚህ መኪና ሞዴልና ታይፕ ያው ይሄም እንደ ቅድሙ የሱዙኪ ምርት ነው። ዲዛይር ሲሆን የ2022 ሞዴል ነው። ይሄም እንደነገርኩሽ በጣም ኔት መኪና ነው። ቦዲ ላይ ያለበት ችግር የለም፣ ንጹህ ነው። በክሬም ዳሽቦርድ ነው የምናገኘው። ያው ተመሳሳይ ናቸው ከዛኛው ጋር። ዋጋቸው ይሄ ዋጋ የ50 ሺህ ብር ልዩነት 27 ከ50 ድረስ ነው ይሄኛው። የባንክ ብድርም ይቻላል። አው ቅድም እንዳልኩሽ ነው። እኛ በራሳችን እስከ 40% ድረስ እናመቻችላቸዋለን። 60% ካሽ ቅድመ ክፍያ ከፍለው በራሳቸውም ደግሞ እነሱ ከስተመር የሆኑበት ባንክ ካለ 100%ም ድረስ አመቻችተው መግዛት ይችላሉ። የነሱ ምርጫ ነው። ሌላኛው ጉልበታቸው ተመሳሳይ ነው። የአንድ ካምፓኒ ምርት ስለሆነ ሆርስ ፓወራቸው 1200 ነው። ሌላ ያልነገርኩሽ ነገር እነዚህ መኪኖች በጣም ለነዳጅ አሪፍ የሚባሉ መኪኖች ናቸው። ነዳጅ የሚቆጥቡ ናቸው። ፊውል ኮንሴፕሽን አሪፍ የሚባል መኪና ነው። አሁን እንደውም የነዳጅ መወደድ ነው ሁሉም እያሳሰበው ያለ ነው። ቆጣቢ መሆናቸው ሁሉ ለደንበኞች ተመራጭ ነው ብዬ አስባለሁ። አዎ። እሺ፣ ቀጣይ ወደ ሌላ መኪና ነው። እሺ፣ እንግዲህ አሁን ደግሞ እንደ ጊዜው ተመራጭ ሆኑ ብዙዎቻችን በመንገድ ላይ የምናያቸው ኤሌክትሪክ መኪናዎች ላይ ነው የምንገኘው እና እንደው ምናልባት ሌሎችን ጥያቄ ከመጠየቂያ በፊት በደንበኞቻችሁ ዘንድ ተቀባይነታቸው ምን ያክል ነው? የኤሌክትሪክ መኪናዎች ያው አሁን አንቺ እንዳልሽው ነው፣ በጣም ተቀባይነት ካለው የነዳጅ እንትንም የተሻለ ነው። ብዙ ሰው እየመረጠ የሚገዛው ነው። በተለይ ይሄኛው የቢዋይዲ ምርት በጣም የሚፈለግ ነው አሁን ላይ። በጣም ተመራጭ ነው። አዎ። እስኪ ስለዚህ መኪና ሞዴልና ታይፕ። እቺ ሞዴሏ የ2024 ሁለተኛው ወር ነች። ያው እንደምታዩት የለጠፈ ነው። አንዳንዴ በለጠፈም ይኖራል። ይሄኛው የለጠፈ ነው። ይሄም በተመሳሳይ ሁኔታ የባንክ ኦፕሽን አለው። ባንክ እናመቻቻለን 40% ድረስ 60% ካሽ ከፍለው የራሳቸው ባንክ ካላቸው ይቻላል። እና እንደተነዳ መኪና አይደለም። ቦዲው ንጹህ ነው። ባትሪ ሄልዙም አሪፍ ነው። 99 ነው። በፉል ቻርጅ 405 ኪሎ ሜትር ይሄዳሉ። አዎ። እስቲ አጠቃላይ ደግሞ እዚህ መኪና የኤሌክትሪክ እንደሆነ መጠን እስቲ ገብተን ያለው። እሺ፣ እንግዲህ ዛሬ እዚህ ዘመናዊና እጅግ ቅንጡ የሆነ ቢዋይዲ መኪና ውስጥ ነው ያለነው። እስኪ ደግሞ እዚህ ከፊቴ ከማያቸው ቦዲ ፓርቲዎቹ እስኪ ምን ናቸው ያንዳንዳቸውን ንገሪኝ። ያው እዚህ ፊት ለፊት እንደምናየው መጠነኛ የሆነና በጣም የሚያምር ስክሪን እዚህ ጋር አለ። ማሾቹን እዚህ ጋር ነው የምናገኘው። ዋይርለስ ቻርጅ አላት። ተጨማሪ ደግሞ የኬብል ቻርጅ ከታች አለ። ቱ ካፕ ሆልደር ነው። ውስጡ ደግሞ በጣም መጠነኛ የሆነ ሌጎና ሄድሩም አለው። ሌዘር ሲት ነው። በጣም ሌዘር ሲት ነው። ከሹፌሩ ጋር 5 ሰው መያዝ ይችላል። የፋሚሊ ይሆናል። ቀጣዩ ደግሞ ዳሽቦርዱ ራሱ እንደማየው ከሆነ እጅግ በጣም የሚያምር ነው። አዎ፣ በብላክ እና በብሉ ብላክ ኢንቴሪየር የተሰራ ነው። እሱም ሌዘር ነው። በጣም ፋንሲ ሉክ ያለው ነው። እዚህ ጋርም ደግሞ እቃ ማስቀመጫ ቦክስ አለው። ሌላኛው እንግዲህ መኪና ብዙ ነገሩን እንግዲህ ቆንጆ እንደሆነ አውርተንላታልና ዋናው ነገሩ ዋጋው ይመስለኛል። ምን ያክል ነው የሚጠራው አሁን ላይ? ዋጋ 2 ካራት። ያው ይሄ ለጠፈ ስለሆነ 2 ካራት ነው። 2.4። አዎ። በካሽስ ምናልባት ያለው ሰው የካሽ ዋጋ ነው እየነገርኩሽ ያለሁት፣ ግን ሲመጡ ይኖረዋል፣ ድርድር ይኖረዋል። አዎ። በእናንተ አይተው ለሚመጡ ሰዎች በጣም ቅናሽ ይኖራል። በጣም እናመሰግናለን። ሰው ያገለገሉ ወይም ደግሞ ዩዝድ መኪናዎችን ሲገዛ ምን ነገሮችን ማየት አለበት? በኤሌክትሪክም በነዳጅ መኪናም። ያው በነዳጅ ሲሆን ይፈተሻል። ሜካኒክ ጋር ሄዶ በጣም ብዙ የሚታይ ነገር ይኖረዋል። ቦዲ ውስጡ የነዳጅ መኪና ስለሆነ ሞተሩ ኤቭሪቲንግ ይፈተሻል። ያው እነዚህ ደግሞ ኤሌክትሪክ መኪና ስለሆኑ ባትሪው ነው የሚታየው። ባትሪ ሄልዙ ያለበት ቦዲ ላይ የተነካ ነገር ምናምን ካለው ይሄ ነው ቼክ የሚደረገው። በተለይም ደግሞ ከመለዋወጫ ጋር በተያያዘ እዚህ እናንተ ጋር መጥተው የሚገዙ ሰዎች መለዋወጫዎችን እንዴት ነው ማግኘት የሚችሉት? ከእናንተ አማራጭ አላቸው ወይንስ ደግሞ በራሳቸው ነው ማግኘት የሚችሉት? በራሳቸውም ይችላሉ፣ ግን የት ቦታ ሄደው እንዴት ማግኘት እንደሚችሉ የማያውቁ ሰዎች እናገናኛቸዋለን። እኛ 6 እናደርጋቸዋለን።
በጣም ደስ ይላል። ስለዚህ ቀጣይ ደግሞ ወደ ሌላ መኪና እሺ እሺ ቀጣይም ደግሞ እንግዲህ እዚህ ፊቴ እጅግ የሚያምርና ቆንጆ መኪና ነው የሚታየኝ። እስኪ ስለዚህ መኪና ደግሞ ሞዴል እና ታይፕ ንገሪኝ። እቺ የ2007 ሞዴል ያሪስ ኮምፓክት ነች። ሞተር አልፈታችም። ቦዲ ላይ ምንም አይነት ግጭት የለባትም። በጣም ንጹህ መኪና ነች። ውስጡም ሁሉ ነገር የፋብሪካ ነው። የተነካካ የተቀየረ ነገር የለውም። ይሄም በተመሳሳይ ሁኔታ 40% የባንክ ኦፕሽን አለው። በካሽ ለሚመጡ ሰዎች ደግሞ በደንብ ዲስካውንት ይኖራል። ይሄ እንግዲህ ያለው 40% ባንክ ሲመቻችላቸው እነሱ ምን ያክል ፐርሰንት ነው ቅድሚያ የሚከፍሉት? 60%። በየወሩ ምን ያክል ነው ሪፔመንት? እንደ መኪናው ይለያያል። አሁን ለምሳሌ ለነዛ ቅድም ላሳየዎች ለዲዛይሮቹ ለቢዋይዲ ሴጉላ እስከ 1.2 ድረስ ነው ማክሲመም የምናመቻቸው። የ1.2 ወራዊ ተመላሽ ደግሞ የሚሆነው እስከ 33-34 ሺህ ድረስ ባለው ነው። የመጀመሪያው አመት ላይ ከመጀመሪያው አመት በኋላ እየቀነሰ እየወረደ ይሄዳል። ሰራራቸው እንደዛ ነው። በጣም ደስ ይላል። አሁን ለእንግዲህ የቦዲ ፓርቷን ለማየት ነው እዚህ ውስጥ የገባ ነው። እስኪ ደግሞ እዚህ ፊት ለፊት የሚታዩ አሉና ምን ምን ናቸው? እስኪ ለተመልካቾቻችን አሳየኝ። እሺ እንግዲህ እቺ መኪና በአውቶማቲክ ትራንስሚሽን ነው የምናገኛት። እንደነገርኩሽ በጣም ንጹህ መኪና ነች። የተነካካ ነገር የለውም። ዳሽቦርዱን በብላክ ዳሽቦርድ ነው የምናገኘው። ወንበሩ ኤቭሪቲንግ የፋብሪካ ነው። የተነካካ ነገር የለውም። ከሹፌሩ ጋር ይሄም እንደዛው 5 ሰው መያዝ ይችላል። እስካሁን ያሳየውሽ መኪኖች ከቢዋይዲ ውጪ እንዳለ በአውቶማቲክ ትራንስሚሽን ነው የምናገኛቸው። በጣም ደስ ይላል። እዚህ እዚህ ጋር እንግዲህ ውድ ተመልካቾቻችን እያየነው እንደሆነ እንግዲህ የለጠፈ እጅግ ዘመናዊ ጄቶር መኪና ነው የሚታየኝና ስለዚህ መኪና ሞዴል እና ታይፕ ንገሪኝ እስኪ። እሺ እንግዲህ ይሄ ጄቶር የ2023 ሞዴል X70 ፕላስ ነው። ከቅርብ ጊዜ ወዲህ በጣም ተወዳጅነትን እያተረፈ ያለ መኪና ነው። በለጠፈ ነው። 25000 ኪሎ ሜትር ብቻ የተነዳ ነው። ኦልሞስት አዲስ የሚባል ነው። ቀሪውን ደግሞ እንግዲህ ውስጥ ገብተን እያሳየሽ። ውድ ተመልካቾች እንግዲህ ጄቶር መኪና ውስጡ ላይ ነው የምንገኘው። ቦዲ ፓርቶቹ ምን ይመስላሉ የሚለውን ደግሞ አሁን አብረን የምናይ ነው የሚሆነው። እስኪ ስለ እያንዳንዳቸው ንገሪኝ። እሺ እንግዲህ ይሄንን መኪና በጥቁር ኢንቴሪየር ነው የምናገኘው። ወንበሮቹ ሙሉ ሌዘር ሲት ናቸው። ይሄ መኪና እንግዲህ በአጭር ማርሽ ነው የምናገኘው። 1.5 ሲሲ ነው። ይሄ ማለት እንግዲህ በጣም ነዳጅ ይበላሉ ተብሎ እንደሚታሰቡ ሳይሆን በጣም የተሻለ ነው። በአጭር ማርሽ መሆኑም ተመራጭነት አለው። ሌላ ደግሞ ተመራጭ የሚያደርገው ነገር በጣም ሰፊ ነው ይሄ መኪና። ተጨማሪ ደግሞ 7 ሰው ነው የሚይዘው። 7 ሰዎችን መያዝ የሚችል ነው። በዛ ላይ ሌዘር ሲት ነው። በጣም የሚያምርና ተመራጭ መኪና ነው። አዎ ለቤተሰብ ቤተሰብ ይዞ ከከተማ ለመውጣት ምናምን በጣም ተመራጭ መኪና ነው። ያው ውስጡንም እንደምታየው በጣም ፋንሲ ሉክ ነው ያለው። ከላይ ደግሞ ከጥግ እስከ ጥግ የሚከፈት ፓኖራማ ሰሩፍ አለው። እንግዲህ እንደነገርኩሽ ይሄኛው ጄቶር የለጠፈ ነው። የ2023 25000 ኪሎ ሜትር ብቻ ነው የተነዳው። ኦልሞስት አዲስ የሚባል ነው። ይሄም እንግዲህ በተመሳሳይ ሁኔታ 40% 50% የባንክ ኦፕሽን አለው። በካሽም ከመጡ በደንብ አስተያየት አድርገን እንሸጥላቸዋለን። ኦኬ ዋጋው ስንት ማለት ነው? እሺ የዚህ መኪና ዋጋ እንግዲህ 3,500,000 ነው። ሲመጡ ደግሞ በደንብ ድርድር ይኖረዋል። መኪናውን አይተው ከወደዱት በደንብ አስተያየት እናደርግላቸዋለን። እጃቸው ላይ ያላቸው ብር ካነሳቸው ደግሞ እንደነገርኩሽ 50% ድረስ በ5 አመት ከፍለው የሚጨርሱት የባንክ ኦፕሽን እናመቻችላቸዋለን። በጣም ደስ ይላል። እንግዲህ ተመልካቾች ይሄንን አይተው እንግዲህ የሚያማምሩ መኪኖችን መተው እንደሚገዙ ተስፋ እናደርጋለን። እንግዲህ እንዳየሽው እኛ ጋር በጣም በትናንሽ ብር በሚባል ደረጃ በጣም ፋንሲ ሉክ ያላቸው የሚያምሩ እድሜያቸውም ረዘም ማለት የሚችሉ መኪኖች ከኤሌክትሪኮችም ነዳጅም በተሻለ አማራጮች አሉ። በአዲስ መልክም አለ፣ በዩዝድም እንደፈለጉ ሰዎች መቼም እዚህ መጥተው የሚያጡት ነገር አይኖርም። እዚህ ቤት ብዙ አማራጮች አሉና ለዚህ እንደውም እናንተ ትመሰገናላችሁ እያስባለሁ። አመሰግናለሁ። ውድ ተመልካቾቻችን በዛሬው ዕለት እንግዲህ በዮካ ካር ሴልስ ላይ ተገኝተን ለእናንተ ለውድ ተመልካቾቻችን የኤሌክትሪክ መኪኖች እንዲሁም ደግሞ ዩዝድ የሆኑ የነዳጅ መኪኖች ዋጋቸው፣ ጥራታቸው ምን ይመስላል የሚለውን እንግዲህ እስካሁን ያስቃኘናችሁን ይመስላል። እንግዲህ ቀጣይ በሌላ የቢዝነስ ሪቪው እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችሁን ይሁኑ። ቻው ቻው።